ሰላም ጤና ይስጥልን። የተወደዳችሁ የአርት ኤነርጂ ሚዲያ ቤተሰቦች እንደምን አላችሁ? ይህ ጥበብና ጤና ነው። ስለዚህ ዛሬ እንደተለመደው እጅግ ጠቃሚ የሆነ ጤና መረጃ ይዤላችሁ መጥቻለሁ። ይህን ቪዲዮ ላይክ ሳታደርጉ መጀመር አይቻልም። ከወደዳችሁ ባላችሁ ሶሻል ሚዲያ ኔትወርክ ሼር አድርጉልኝ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ዛሬ ምናልባት አብዛኞቻችሁ በሚባል ደረጃ የምትቸገሩበት የጤና መረጃ ነው የማጋራችሁ። ይህም የሰውነት ቶሎ መድከም። ሰዎች ምንም ሳይሰሩ ተቀምጦ ሲነሱ ተኝተውም ሊሆን ይችላል፣ ትንሽ ሞክ አድርገው ሊሆን ይችላል፣ ደረጃ ወጥተውም ሊሆን ይችላል፣ ተቀምጠውም ሳይቀር የሚሰማቸው ኤክሰሲቭ የሆነ ፋቲጊቢሊቲ መድከም ምክንያቶቹና መፍትሄዎችን በዝርዝር እናወራለን ማለት ነው። እንግዲህ የሰውነት መድከም ወይም ደግሞ ይሄ ክሮኒክ ሊሆን ይችላል፣ አኪዩት ፋቲግ ብለን የምናወራው ማለት ነው። ስለዚህ ሰውነት መድከም የሚለው 3 ዴፊኒሽኖችን ወይ ደግሞ ትርጓሜዎችን ልነግራችሁ ፈልጋለሁ። የመጀመሪያው ሰዎቹ ራሳቸው ፐርሲቭድ የሆነ ሴንስ ኦፍ ፋቲጊቢሊቲ ነው። በራሳቸው ዝም ብሎ የድካም ስሜት ሊሰማቸው ይችላል። በሁለተኛ ደረጃ ስራ ለመጀመር ኢኒሺዬሽኑን ማጣት፣ ስራ ለመጀመር መቸገር፣ ከጀመሩ ደግሞ የጀመሩትን ስራ ለመቀጠል አቅም ማጣት፣ ይሄ የጀመሩትን ስራ ሜንቴን አድርጎ ለመቀጠል የድካም ስሜት መሰማት፣ እነዚህ ፊዚካል ፋቲግ ይባላሉ። ይሄ አካላዊ ድክመት የምንለው ማለት። ከዚህ አለፍ ሲል ደግሞ there is mental fatigue የአእምሮ ድክመት ወይም ደግሞ አእምሯቸው ላይ የሚሰማ የመድከም ምልክት የምንለው ያ ማለት ትኩረት ማጣት፣ ማስታወስ መቸገር፣ አርቆ ማሰብ መቸገር፣ እነዚህ የሜንታል ፋቲጊቢሊቲ ምልክቶች ናቸው። ከዛ አልፎ እንግዲህ ኢሞሽናል ፋቲጊቢሊቲ ይባላል። ስሜትን ለመግለጽ መቸገር፣ ምንም ነገር ማስጠላትን ያካትታል። መድከም የሰውነት ቶሎ መድከም የሚመጣው ከሁለት ነው። አንደኛው አካላዊ ያልኳችሁ ነው፣ ከጡንቻችን ጋር የተያዘ የሰውነታችን እንግዲህ እያንዳንዱ ስራዎችን እንድንሰራ እንድንከውን የሚያደርገው ጡንቻ ነው። ከጡንቻ በኩል የሚመጣው መዛልና ድክመት ፊዚካል ፋቲግ ይባላል። ሁለተኛው የመድከም የቶሎ መድከም ምንጭ የሚሆነው ከአእምሮ የሚመጣው ነው። ይሄ ሜንታል ፋቲግ የሚባል ነገር ግን የአእምሮ መድከም ወይም ደግሞ ሜንታል ፋቲጊቢሊቲ ለአካላዊ ለተቀረው ሰውነታችን መድከም ምክንያት ሊሆን ይችላል ማለት ነው። ምክንያቱም ሰው የሚባለው እኔ ብዙ ጊዜ በተለያዩ ቪዲዮዎች እንደገለጽኩላችሁ ሰው የሚባለው ከአንገት በላይ ነው። ይሄ ነው አእምሮ ነው። ይሄ ከአንገት በላይ ያለው ስትራክቸር ነው ሰው የሚባለውን ዩኒክ የሚያደርገው። ከዛ የቀረው ጋሪ ነው። አንገት ደግሞ ያው ጋሪውንና ሰውና ጋሪውን ማገናኛ ገመድ ነው ማለት። ስለዚህ ሰው በቃ የሚያዘው ማስተር ማይንዱ አእምሮ ሲደክም አካል ይዝላል። ነገር ግን አንዳንዴ ደግሞ አእምሮ ንቁ ሆኖ ከጡንቻ በኩል የሚመጡ አካላዊ ድካሞች አሉ። እነሱን በዝርዝር የምንገልጽ ነው የሚሆነው። ከዛ ባሻገር አንዳንድ ሰዎች ከአካሌ ባሻገር ነፍስ የደከመ ሲሉ ትሰማላችሁ። አንዳንድ ጊዜ አካል ብቻ አይደለም ነፍስ የደከመ የሚመስልበት ወቅት አለ። ይሄን ሁሉ ነው የሚያካተው ማለት ነው። ሰዎች ቁጭ ብለው ድካም ስሜት ከተሰማቸው ሰው ተኝቶ ምንም ስራ ሳይሰራ የሚደክመው ከሆነ የነፍስ ድካም የሚመስላችሁ ሰዎች አሉ። እኔ አንዳንዴም እንደዛ ፊል አደርጋለሁ። ከአካል ባሻገር ነፍስ የሚደክም ሁሉ ነው የሚመስለኝ። ምናልባት እዚህ ጋር ትልቁ ችግር ደግሞ ታማሚዎች ይሄን ኢዚ ፋቲጊቢሊቲ ወይም የሰውነት መድከምን ወደ ሕክምና እንደ ቺፍ ኮምፕሌንት እንደ ዋነኛ የህመም ምልክታቸውን ይዘው ሲሄዱ የጤና ባለሙያዎች አይረዷቸውም በቅጡ። ይሄን ቁልፍ የታማሚዎች የህመም ምልክት ወስዶ ወደ ሕክምና ለማከም ለመርዳት ከመፈለግ ይልቅ ሌላ ከመድከም ውጭ ያሉ ሌሎች ቁልፍ የሆኑ የህመም ምልክቶችን በመፈለግ ይሄን ችላ ማለት ያሳያሉ ማለት ነው። ሕክምና በሕክምናው ይሄን ኢዚ ፋቲጊቢሊቲ ወይም የሰውነትን መድከም እንደ ቁብ ያለ መቁጠር ችግሮች አሉ። ይሄን ተከትሎ ታማሚዎች ከሰውነት መድከም ጋር ተላምዶ ይኖራሉ ማለት ነው። በቃ እንደ በሽታ ምልክት ያለ መቁጠርም በቃ ቶሎ እኔ እኮ ዝም ብዬ ቶሎ ይደክመኛል ይላሉ። ሕክምና ቦታ ሄጀም በሚደንቅ ሁኔታ ሰው ሕክምና ቦታ ሄደ ይደክመኛል እየደከመኝ ነው ብላችሁ በምነግሩበት ጊዜ ሊሏችሁ የሚችሉት አጭር ነገር ረፍት አድርጉበት፣ ፈሳሽ ውሰዱ፣ እንደዚህ አይነት ነገሮች መፍትሄ ነው የሚሰጡት እንጂ ከቁብ ይሄ ነገር የሌላ ኮምፕሊኬትድ የሆነ ኬዝ ምልክት ሊሆን ይችላሉ ያለማሰብ ችግሮች አሉ። ይህ እንግዲህ ጆሮ ካለመስጠት ካለማድመጥ የሚመጣ የኛ የጤና መዋቅሩ ድክመት ነው ማለት ነው። ይሄን ካልኩኝ በራሱ ደግሞ ኢዚ ፋቲጊቢሊቲ የሚባለው ቶሎ መድከም በሕክምና እጅግ በጣም አስቸጋሪ የሚባል ቁልፍ የታማሚዎች ምልክት ነው። ምክንያቱም የሰውነትን መድከም የሚያመጡ በጣም ብዙ ጉዳዮች ስላሉ ማለት ነው። በተለይ ደግሞ መድከም በ3 ይከፈላሉ። አኪዩት ፋቲጊቢሊቲ ወይም ደግሞ በአጭር ጊዜ የተከሰተ የሰውነት መድከም ከአንድ ወር በታች አለ። ይሄ በቀላሉ እንግዲህ በተለያዩ ኢንፌክሽኖች፣ በስራ መደራረብ ብዛት ምናምን የሚመጣ ሊሆን ይችላል።
ነገር ግን አሁን ትኩረት ሰጥተን የምንወያየው ከአንድ ወርና ከዛ በላይ የሰውነት መድከም ያለባቸውን ሰዎች ምንድን ነው እንዲደክሙ ያደርጋቸው? ለምንድን ነው የሚደክማቸው? ሰው ለምን ቁጭ ብሎ ይደክመዋል የሚለውን ዛሬ እንመልሳለን ማለት ነው። አንድ ነገር የምነግራችሁ ነገር ወንድሞች፣ እህቶች፣ በየትኛውም ዓለም ጥግ የምትኖሩ ሰዎች የድካም ስሜት የሚሰማችሁና ተከታታይነት ካለው እንደ ኖርማል አትውሰዱት። ምናልባት በህይወታችሁ በጣም አስቸጋሪ የህመም ምልክት ሊሆንም ይችላል። ስለዚህ ምን ለማለት ፈልጌ ነው? እንደሌላው ለምሳሌ ሰውነታችሁ ሙቀት ሲጨምር ወይ የሽንት ቀለሙ ወይም ደግሞ ከተለመደው የአሸኛኝ መንገድ ውጭ ሲሆን፣ የሆድ ህመም ሲሰማን፣ ራስ ምታት ሲሰማን ትኩረት እንደምንሰጠው ሁሉ የሰውነት መድከም በሚያጋጥምባችሁ ጊዜ ትኩረት እንድትሰጡና ተገቢውን ምርመራ እንድታደርጉ በዚህ መንገድ መልእክቴን ለማስተላለፍ እፈልጋለሁ ማለት ነው። ስለዚህ የሰውነት መድከም ሁለት ምክንያቶች አሉት። አንደኛው በትክክል ምክንያቱ የሚታወቅ የሌሎች በሽታዎች መገለጫ ሊሆን ይችላል። ያ ማለት ሰከንደሪ ኮዝ ኦፍ ፋቲጊቢሊቲ የሚባለው ፋቲግ የመጣው እኛ ተመርምረን ባላወቅናቸው አንደርላይን በሆኑ ያልታወቁ በሽታዎች መገለጫ ሊሆን ይችላል ቶሎ ቶሎ መድከም። ሁለተኛው ግን ምንም አይነት ምክንያቱ የማይታወቅ የሰውነት መድከም። ስለዚህ በዚህ ቪዲዮ የምናተኩረው ምክንያቱ የሚታወቅ ወይም ደግሞ ምክንያቱ ሊታወቅ የሚችል እናንተ ያላወቃችሁ ግን አንደርላይን ኮዝ ያለው ቶሎ ቶሎ መድከምን በተመለከተ 10 የሰውነት መድከም የሚያመጡ ህመሞችን የአኗኗር ዘይቤዎችን የምንነጋገር ይሆናል። የመጀመሪያው ላይፍ ስትረሰር የሚባለው ነው። በህይወታችን ውጣ ውረድ ውስጥ ያለ አለመስማማት፣ ጭንቀት፣ በትዳር ውስጥ አለመስማማት አንደኛው የዚህ የረጅም ጊዜ የሰውነት መዛል ምክንያት ሊሆን ይችላል። ቤተሰብ ላይ አለመስማማት፣ በቤተሰብ በኩል ያሉ ጸቦች፣ አለመግባባቶች እንደዚህ አይነት ለረጅም ጊዜ የሰውነት መድከም ሊያጋልጡ ይችላሉ። በዙሪያ በምትወዷቸው ሰዎች ጓደኛ ሊሆን ይችላል፣ ጎረቤት ሊሆን ይችላል። አጠቃላይ እንግዲህ በሀገራዊ ባለው ሁኔታም ሊሆን ይችላል። ተከትለው የሚመጡ በህይወት ውስጥ ያሉ አስጨናቂ ሁኔታዎች ለረጅም ጊዜ የሰውነት መድከም ምክንያት ሊሆኑ ይችላሉ ማለት ነው። ስለዚህ ለዚህ መፍትሄው እንግዲህ በጣም ቀላል አይደለም። ቀላል ነው ስላችሁ እነዚህን በዙሪያችን ያሉ የሚያስጨንቁን የአኗኗር ዘይቤዎች ካሉ እነሱን መቅረፍና ማስወገድ ያስፈልጋል ማለት ነው። በሁለተኛ ሰዎች ቶሎ ቶሎ እንዲደክማቸው የሚያደርጉት የካርዲዮ ፓልሞናሪ ኮንዲሽን የሚባሉት ከልብና ከሳምባ ጋር የተገናኙ ህመሞች ሰዎች በቶሎ ቶሎ እንዲደክሙ ምክንያት ሊሆን ይችላል ማለት ነው። ስለዚህ ምን አይነት ህመሞች ሊሆን ይችላል? በተለይ ከልብ ጋር የተገናኙ የልብ ድካም ያለባቸው ሰዎች ቶሎ ቶሎ ሊደክማቸው ይችላል። ቁጭ ብሎ ሊደክማቸው ይችላል። ትንሽ እንቅስቃሴ አድርገው ሊደክማቸው ይችላል። በተለይ ኤግዘርሽናል ዲዝኒያ የሚባለው የተወሰነች እንቅስቃሴ አድርጋችሁ ወይ የተወሰነ ነገር አንስታችሁ ወይ የተወሰነ ደረጃ ወጥታችሁ የሚከሰት የቶሎ ቶሎ መድከም ስሜት ከልብ ድካም ጋር ሊገናኝ ይችላል። ብዙ የልብ ድካም ብዙ ምልክቶች አሉት። እሱ ጋር ዝርዝር አልገባም። እንደው ምናልባት ግን የልብ ድካም ያላቸው ሰዎች ብዙ ጊዜ ሌሊት ተኝተው መተንፈስ መቸገር፣ አንድ ትራስ ብቻ ለመጠቀም ብዙ ትራሶችን መጠቀም፣ እግር አካባቢ እብጠት መሰማት፣ እንዲህ አይነት ተያያዥ ምልክቶች አሉ። ይሄ ራሱን የቻለ ትልቅ ቪዲዮ ስለሆነ እንደው ምናልባት ቶሎ ቶሎ የሚደክማችሁ ሰዎች ምልክታችሁን ትኩረት ሳሰጡ ቀርታችሁ ምናልባት ግን የእንደዚህ የልብ ድካም ምልክት ሆኖ ልታገኙ ትችላላችሁ። ቀድማችሁ ብትታከሙ ወይም ቀድማችሁ ብትታዩ ተጠቃሚዎች ናችሁ ለማለት ፈልጌ ነው። ሁለተኛው የሳምባ ህመም ያለባቸው ሰዎች። ይህ እንግዲህ የሳምባ ህመም በተለይ ሲኦፒዲ የምንለው አለ። ይህ በተለይ የረጅም ጊዜ የሳምባ ህመም ነው። የአየር ማስወጣትና ማስገባት ላይ ችግር ሲኖር ሰዎች በኦክሲጅን እጥረት እንደዚህ አይነት ቶሎ ቶሎ መድከም ምልክት ሊያጋጥማቸው ይችላል ማለት ነው። ሌላው የደም ግፊት ያላቸው ሰዎች፣ የስኳር ህመም ያላቸው ሰዎች እነዚሁም ቶሎ ቶሎ የመድከም ስሜት ሊኖራቸው ይችላል። ስለዚህ ቶሎ ቶሎ መድከምን እንደ ቀላል ባታዩት እነዚህ ህመሞች ምልክት ሊሆን ይችላል ማለት ነው። በዝርዝር አሁን ስለ በሽታዎቹ ክሊኒካል ፊውቸር እዚህ ጋር በዝርዝር ላስቀምጥላችሁ አልችልም፣ ግን እንደዚህ አይነት በሽታ ምልክትም ሊሆን ይችላል ማለት ነው። በሁለተኛ ከሆርሞን መዛባት ወይም ከሆርሞን ጋር የተያያዘ ምልክት ሊሆን ይችላል። ይህ እንግዲህ በዋናነት ከታይሮይድ ግላንድ የሚባል እዚህ ጋር ታይሮይድ የምትባል ይሄ እንቅርት፣ በባህላዊ መንገድ እንቅርት የሚባለው እንግዲህ እንቅርት ሲታይ ነው፣ ሃይፐርትሮፋይድ ሆኖ ሲታይ ነው። ነገር ግን የማይታይ ደግሞ የዚህ የታይሮይድ ሆርሞን መዛባት ያለባቸው ሰዎች ቶሎ ቶሎ ይደክማቸዋል። ለምሳሌ ሃይፖታይሮይዲዝም የሚባለው ይህ የታይሮይድ ሆርሞን ቲ3 እና ቲ4 የሚባል ሆርሞን ነው። በደማቸው በሚያንስበት ጊዜ ሰዎች ቶሎ ቶሎ ይደክማቸዋል። በሰውነታቸው ውስጥ ያለው ሜታቦሊዝም ስለማይነቃቃ
እንግዲህ ይሄ ታይሮይድ ሆርሞን በጣም ኢሴንሻል ነው። ይሄ ሰውነታችን ሜታቦሊዝም በመቆጣጠር ሁኔታ ማለት ነው። ስለዚህ ይሄ ታይሮይድ ሆርሞን በሚቀንስበት ጊዜ ሰዎች ቶሎ ሊደክማቸው ይችላል ማለት ነው። በሌላ በተቃራኒው ደግሞ ሃይፐርታይሮይዲዝም የሚባለው የመቀነሱ እንደዚህ አይነት መድከም እንዳመጣ ሁሉ ከመጠን በላይ ደግሞ የታይሮይድ ሆርሞን በደም ውስጥ በሚኖርበት ጊዜ እንደዚሁ በተመሳሳይ የሰውነት መድከም ይኖርባቸዋል። በተለይ ሃይፐርታይሮይዲዝም ያለባቸው ሰዎች ከመጠን በላይ ታይሮይድ ሆርሞን ያላቸው ሰዎች በጣም ከፍተኛ የሰውነት ሙቀት ይኖራቸዋል፣ ያልባቸዋል፣ የእጅ መንቀጥቀጥ፣ የልብ ምት መምታት፣ አይናቸው ፈጦ በተለይ አሁን አይን ሰውን በምታዩበት ጊዜ የላይኛው ነጩ ፓርት አይታይም። አሁን እኔ የምታዩ የታችኛው ነጩን ፓርት ልታዩ ትችላላችሁ። የላይኛውን ነጭ ፓርት ግን በምን መንገድ አታዩትም። ስለዚህ ሃይፐርታይሮይዲዝም ያላቸው ሰዎች አይናቸው ወደ ውጭ ጠቅላላ ግሎብ ወደ ውጭ ወጣ ማለት ሁኔታና የላይኛው ነጩ ስከሌራ ነው የሚባለው እሱ ይታያል። ይሄ ኤግዞፕታልመስ ይባላል። አንዱ የሃይፐርታይሮይዲዝም ሳይን ነው ማለት ነው። ስለዚህ እንደዚህ አይነት ምልክት ያለባቸው ሰዎችና መድከም ካለባቸው የሃይፐርታይሮይዲዝም ህመም ምክንያት ሊሆን ይችላል ማለት ነው። ቅድም ያልኳቸው ሃይፐርታይሮይዲዝም ደግሞ በተቃራኒው የሰውነት መቀዝቀዝ፣ ቅዝቃዜን መሸከም አለመቻል፣ ሙቀትን መፈለግ፣ የልብ ምት መቀነስ፣ በጣም መፍዘዝ፣ እንዲህ ድብርት አይነት ነገሮች፣ እንደገና ደግሞ ግራ አካባቢ የተወሰነ በጣም ቀላል የሆኑ እብጠቶችን ሊያሳይ ይችላል። ይህ እንግዲህ የሃይፖታይሮይዲዝም ምልክት ሊሆን ይችላል። ከዚህ ጋር ተያይዞ እንግዲህ ሌሎች ህመሞች ኩላሊት ህመም፣ የጉበት ህመም፣ ክሮኒክ ኪድኒ ዲዚዝ፣ ክሮኒክ ሊቨር ዲዚዝ የሚባሉት ስኳር ህመም እዚህ ጋር በኢንዶክሪን አብኖርማሊቲ ከሆርሞን ጋር የተገናኙ አብኖርማሊቲዎች ስለሆኑ እንደዚህ አይነት ያላቸው ሰዎች ቶሎ መድከም ሊኖርባቸው ይችላል። ከዚህ ጋር ተያይዞ ደግሞ ከሆርሞን መዛባት ሳንወጣ ኩላሊታችን ላይ አንዲት በጣም የምትገርም አድሬናል ግላንድ የምትባላለች። ይህ እንግዲህ አድሬናል ግላንድ ሰዎች ሲጨነቁ ስትረሳቸውን ማኔጅ ለማድረግ የምትጠቅም በጣም ኢሴንሻል የሆነች በተለይ ሰዎች በሚደነግጡበት ጊዜ በሚፈሩበት ጊዜ በጣም ፈንክሽናል የምትሆን ግላንድ ነች፣ እጢ ነች ማለት ነው። የዛ እጢ ተግባሩን በአግባቡ ሳይከውን ሲቀር ወይም ደግሞ ከሱ የሚመነጩ ሆርሞኖች በደም ውስጥ በሚያጥሩበት ጊዜ እንደዚህ አይነት ኢዚ ፋታጋቢሊቲ ወይም ደግሞ ቶሎ መድከም ምክንያት ሊሆን ይችላል ማለት ነው። ይሄ እንግዲህ በጣም የሚገርም ነው። ከአእምሯችን ኤችፒኤ ነው የሚባለው የሃይፖታለመስ ፒቲታሪ አድሪናል አክሲስ የሚባል አለ። ከአእምሮም ሃይፖታለመስ የሚባለው የአእምሮ ክፍላችን፣ ከእጢ ደግሞ ፒቲታሪ ከሚባለው እጢና እቺ አድሬናል የምትባለው ኩላሊታችን ላይ ተጣብቃ ያለች ግላንድ አጠቃላይ የሰዎችን ጭንቀት ወይም ደግሞ ፍርሃት በሚኖርበት ጊዜ ያን ስትረስፉል የሆነ ሲቹዌሽን ብሬክ ለማድረግ የሚጠቅም ነው ማለት ነው። ስለዚህ የዚህ አክሲስ ችግር በሚኖርበት ጊዜ ሰዎች ቶሎ ሊደክማቸው ይችላል ማለት ነው። ይህም አንዱ ምክንያት ሊሆን ይችላል። በአራተኛ ደረጃ ሄማቶሎጂክ ወይም ደግሞ ከደም ጋር የተገናኙ ምክንያቶች ሊሆናቸው። ለምሳሌ በዋናነት የደም ማነስ ያለባቸው ሰዎች ቶሎ ይደክማቸው። የደም ማነስ እንግዲህ የያዛቸው ሰዎች ቶሎ እንደሚደክማቸው እንግዲህ ደም በዋናነት ሌላ ስራ የለውም፣ ኦክሲጅን መሸከም ነው። ኦክሲጅን ከሳምባ ወደ ተለያዩ የሰውነታችን ክፍል ወደ ቲሹ ይወስዳል። ከቲሹ ደግሞ ጀነሬት የተደረገውን ካርቦን ዳይኦክሳይድ ወደ ሳምባ ይወስዳል። ኦክሲጅን ይቀበላል፣ ካርቦን ዳይኦክሳይድ ይመልሳል። ስለዚህ በሰውነት ውስጥ ያለው የቀይ የደም ሴል በሚያንስበት ጊዜ ኦክሲጅን የመሸከም አቅም ይቀንሳል ማለት። ስለዚህ ኦክሲጅን ከሌለ ደግሞ ቲሹዎች ኦክሲጅን ይራባሉ ማለት ነው። ኦክሲጅን ካላገኙ ደግሞ በሰውነታችን ውስጥ ያለው ፊውል የሚባለው ነዳጅ እንድንቀሳቀስ አሁን እያወራሁ ነው ያሉት በትሪሊዮን የሚቆጠር ሴል አለ ሰውነቴ ውስጥ። ያ ሴል ሁሉ ኢነርጂ የሚያገኘው ከዚህ ኦክሲጅን ዲፐንደንት የሆነ የኤነርጂ ፕሮዳክሽን ነው ማለት ነው። ስለዚህ የደም ማነስ ያለባቸው ሰዎች ቶሎ ይደክማቸዋል። ከዚህ ባሻገር ደግሞ ጆሮአቸው ጋር አንዳንዴ ድምፅ ይኖራቸው ማለት የፈረስ ጉግስ የመሰለ የሆነ አሁን ፈረስ ይላል ድድም ይላል። የአይነት ስሜት ሊሰማቸው ይችላል። የባዶነት መሰማት፣ ማዞር፣ እነዚህ ሁሉ የደም ማነስ ምልክቶች ናቸው ማለት ነው። እንግዲህ የደም ማነስ በጣም ብዙ ምክንያቶች አሉ። ግን በዋናነት እኛ ሀገር ውስጥ ሴቶችን በተለይ የሚያጠቃው የአይረን ዴፊሽንሲ ነው። አይረን በሰውነት ውስጥ በሚያንስበት ጊዜ ሰዎች ለደም ማነስ ይጋለጣሉ። ምክንያቱም ቀይ ደም ሴል የሚሰሩት ከዚህ ከአይረን ስለሆነ ማለት ነው። ስለዚህ የአይረን ዴፊሽንሲ ለቶሎ የሰውነት መድከም ሊያጋልጥ ይችላል ማለት ነው። ከዛ ባሻገር እዚሁ ጋር ተያይዞ የተለያዩ ማሊግናንሲዎች፣ ካንሰር ያለባቸው ሰዎች ቶሎ ሊደክማቸው ይችላል። የትኛውም አይነት ካንሰር የሰውነት መድከም ያመጣል። በተለይ ደግሞ የሳምባ ካንሰር ያለባቸው ሲጋራ የሚያጨሱ ሊሆኑ ይችላሉ። ሲጋራ የማያጨሱ ሰዎችም አይጠቁም ማለት አይደለም። ግን በተለየ ሁኔታ ሲጋራ የሚያጨሱ ሰዎች የሳምባ ካንሰር፣ የለንግ ካንሰር ይኖራቸዋል። ከዛ ቀጥሎ የጨጓራ ካንሰር ያለባቸው ሰዎች፣ አጠቃላይ በተለያዩ የሰውነታችን ክፍል ያሉ የተለያዩ ካንሰሮች እንግዲህ የማህፀን ካንሰርን ያካትታል። የፒቱይተሪ ካንሰሮች ሊሆኑ ይችላሉ፣ የጡት ካንሰርንም ጨምሮ ማለት ነው። እነዚህ በዋናነት ቶሎ መድከም
ምልክት ያመጣሉ። ስለዚህ ቶሎ ቶሎ መድከም ያለባቸው ሰዎች ወደ ሕክምና ሄደው ቶሎ ቶሎ መድከም ያመጣውን ምክንያት ማወቅ ይኖርባቸዋል ማለት ነው። በአምስተኛ ደረጃ ኢንፌክሽኖች ናቸው። የተለያዩ ኢንፌክሽኖች የሰው ልጆች ቶሎ ቶሎ መድከም ምክንያት ሊሆን ይችላል። በተለይ ደግሞ ከአንድ ወር በላይ የሚቆዩ ቶሎ ብለው ምልክት የማያሳዩ ግን ከአንድ ወር በላይ ሰዎችን እያደከሙ የቶሎ ቶሎ መድከም ምልክትን ሊያመጡ የሚችሉ የተለያዩ ኢንፌክሽኖች አሉ። እንግዲህ ባክቴሪያ ሊሆን ይችላል፣ ቫይረስ ሊሆን ይችላል፣ ኢቨን ፓራሳይት ሊሆን ይችላል። እነዚህ ሁሉ የሰውነት መድከምን ሊያመጡ ይችላሉ። በተለይ ቫይራል ኢንፌክሽኖች፣ ቫይራል ሄፓታይቲስ ለምሳሌ ጉበት በቫይራል ሄፓታይቲስ በሚጠቃበት ጊዜ በከፍተኛ ሁኔታ ሰውነታችን ቶሎ ቶሎ ይደክማል። ይሄ የጉበት የቫይረስ ኢንፌክሽን የሄፓታይቲስ ቢ፣ ሄፓታይቲስ ሲ ኢንፌክሽኖች የሚባሉት ማለት ነው በከፍተኛ ሁኔታ ሰውነት እንዲደክም ያደርጋል ማለት ነው። ከዛ አለፍ ሲል እንግዲህ ኤችአይቪ ራሱን ችሎ ቶሎ ቶሎ እንዲደክም የሚያደርገን ነው። ቲቢ፣ በቲቢ ኢንፌክትድ የሆነ ሰው እንደዚህ ቶሎ ቶሎ መድከም ኢዚ ፋቲጋቢሊቲ አንድ ምክንያት ሊሆን ይችላል ማለት ነው። እንዲሁም ልባችን በባክቴሪያ በሚጠቃበት ጊዜ ይሄ ባክቴሪያ ኢንዶካርዳይቲስ የሚባል አለ። እሱም እንግዲህ ተመልከቱ እንግዲህ ልብ በባክቴሪያ ኢንፌክትድ በሚደረግበት ጊዜ በቀላሉ ሰዎች የድካም ምልክት ሊያሳዩ ይችላሉ ማለት ነው። በስድስተኛ ደረጃ አውቶኢሚዩን ዲዚዝ ይባላሉ። ይሄ በጣም ቬሪ ኢንትረስትድ እና አስቸጋሪ የሆነ ህመም ነው። ኢንተረስቲንግ ያልኩት አውቶኢሚዩን ዲዚዝ ማለት የራሳችን ነጭ የደም ሴል ወይም ደግሞ አጠቃላይ የበሽታ የመከላከል አቅም ያላቸው ሴሎች የራሳችን ሴሎች ሲያጠቁ የሚከሰት ህመም ነው አውቶኢሚዩን ዲዚዝ። እነዚህ አውቶኢሚዩን ዲዚዝ ያለባቸው ሰዎች በሰውነታቸው ውስጥ ከፍተኛ የሆነ ኢንፍላሜሽን፣ በሰውነታቸው ውስጥ ከፍተኛ የሆነ ብግነት ኢንፍላሜሽን ይኖራቸዋል። ይህ ኢንፍላሜሽን ኦክሲዳቲቭ ስትረስ ያመጣል። ስለዚህ ሰዎች ቶሎ ቶሎ ይደክማቸዋል። እነዚህ ታካሚዎች ምን አይነት ህመም ነው ያለባቸው? በተለይ የመገጣጠሚያ ህመም ያለባቸው። መገጣጠሚያቸው እንግዲህ ከትንንሽ መገጣጠሚያዎች ጀምሮ እስከ ጉልበት ትልልቅ መገጣጠሚያዎችን የሚያካትት ጡንቻ መቆረጣጠም ያለባቸው ሰዎች ቶሎ ቶሎ ሊደክማቸው ይችላል። ይህ የሚመጣው እንግዲህ በሰውነታቸው ውስጥ ያለው የራሳቸው ሴል ሲበላው የሚፈጠር ችግር ነው ማለት ነው አውቶኢሚዩን ዲዚዝ። በሰባተኛ ደረጃ ከስነ ልቦና ወይም ደግሞ ከሳይካትሪ ህመም ጋር የተገናኙ ቶሎ ቶሎ እንዲደክም የሚያደርጉናል። በተለይ ድብርት ያለባቸው ሰዎች ቶሎ ቶሎ ይደክማቸዋል። ስለዚህ ቶሎ ቶሎ መድከም የድብርት ምልክትም ሊሆን ይችላል። ጭንቀት ያለባቸው ሰዎች፣ በተለያየ መንገድ የሚጨነቁ ሰዎችና ጭንቀት ያለባቸው ሰዎች ቶሎ ቶሎ ይደክማቸዋል። ይህ እንግዲህ ብዙ ምክንያቶች አሉ። ከአእምሮ ጋር ይያያዛል። ግን ጭንቀት ያለባቸው ሰዎች፣ ድብርት ያለባቸው ሰዎች በቂ የሆነ እንቅልፍ አያገኙም። ይህ በቂ እንቅልፍ አለማግኘት ደግሞ ራሱን ችሎ ቶሎ ቶሎ እንዲደክም የሚያደርግ ምክንያት ነው የሚሆነው ማለት ነው። በስምንተኛ ደረጃ ከአእምሮ ጋር የኒውሮሎጂክ እዚህ ከሴንትራል ነርቨስ ሲስተም ጋር የተገናኘ ህመም ያለባቸው ሰዎች ሊሆኑ ይችላሉ ቶሎ ቶሎ የሚደክማቸው ሰዎች። እንግዲህ ምን ማለት ነው? ቅድም ነግሬያቸዋለሁ። ሴንትራል ፋቲግ ያልኳቸው። ሴንትራል ፋቲግ እንግዲህ እያንዳንዱ አሁን በሚሊየን በትሪሊዮን የሚቆጠር ጡንቻ ስራውን የሚሰራው ከአእምሮ በሚመጣ መልእክት ነው። አእምሮ በሰዓቱ መልእክት ወደ ጡንቻ ካላክ ከጡንቻ ወደ አእምሮ የሚሄደው መልእክት በቶሎ ምላሽ ካልተሰጠው ሰዎች ቶሎ ቶሎ ሊደክማቸው ይችላል። በተለይ መልቲፕል ስክለሮሲስ ያለባቸው ሰዎች፣ እንዲህ አይነት መልቲፕል ስክለሮሲስ ህመም ያለባቸው ሰዎች በአግባቡ ከአእምሮ ወደ ጡንቻ ከጡንቻ ወደ አእምሮ የሚሄደው የመልእክት ቅብብል ችግር ስለሚኖርበት ሰዎች እንዲህ አይነት ህመም ያለባቸው ሰዎች ቶሎ ቶሎ ሊደክማቸው ይችላል ማለት ነው። በዋናነት ይሄ መልቲፕል ስክለሮሲስ የሚባለው የነርቭ ገመዶች ብዙ ጊዜ ይቆጣል ወይም ደግሞ ብግነት የሚባለው ኢንፍሌምድ ይሆናል፣ ኢንፍላሜሽን ይኖራቸዋል። ያ ኢንፍላሜሽን ደግሞ አእምሯችን ውስጥ ሰክሬት የሚደረጉ እኛ ንቁ እንድንሆን የሚያደርጉ ኬሚካሎች አሉ፣ ኒውሮትራንስሚተሮች አሉ። ለምሳሌ ሴሮቶኒን፣ ዶፓሚን፣ ኖርፒነፍሪን፣ ግሉታሜት የሚባሉ በጣም ሰዎች ንቁ ሆነው የዕለት ተዕለት ተግባራቸው እንዲከውኑ የሚያደርጉ የንቃት ሆርሞኖች ናቸው፣ የሚለቀቁት ከአእምሮ ነው። ስለዚህ እነዚህ ላይ አእምሮ ጤና ካልሆነ፣ የነርቭ ገመዶች ልክ ካልሆኑ፣ ነርቭ ገመዶች መልእክት ለማስተላለፍ ያለው ማይሊኔሽን፣ አክሰን ብዙ የሚባሉ ዲቴል ነገሮች አሉ፣ እዚህ ማላወራቸው። እነሱ ላይ ችግር በሚኖርበት ጊዜ በቀላሉ እኛ ሞቲቬሽን እናጣለን። በተለይ ዶፓሚን በሚቀንስበት ጊዜ ሰዎች ምንም ነገር ኢኒሼት ለማድረግ አቅም ነው የሚያጡት ማለት ነው። ስለዚህ ይህ ከአእምሮ ጋር የተገናኙ ሰዎች እንዲደክሙ የሚያደርጉ ናቸው ማለት ነው። በመጨረሻ ሰዎች ቶሎ ቶሎ የሚደክማቸው ዝም ብሎ የሚደክማቸው ከሚወስዱት መድኃኒት ጋር የተያያዘ ሊሆን ይችላል። ለምሳሌ ድካም የሚያመጡ መድኃኒቶች አሉ። ለምሳሌ ደም ግፊት የሚወስዱ ሰዎች፣ የስኳር መድኃኒት የሚወስዱ ሰዎች መድኃኒቶቹ ቶሎ ቶሎ እንዲደክሙ ሊያደርጓቸው ይችላሉ። እንደዚህ የድብርት መድኃኒት የሚወስዱ ሰዎች፣
እነዚህ መድኃኒቶች ቶሎ እንዲደክሙ ሊያደርጓቸው ይችላሉ። እንዲሁም ሌሎች የጨጓራ በሽታ መከላከል የሚሰጡ አንቲሂስታሚን የሚባሉ በተለይ ፈርስት ጀነሬሽን አንቲሂስታሚን የሚባሉ አሉ። እነሱ መድኃኒቶች ሲሜቲዲን፣ ራንቲዲን፣ ፋሞቲዲን እነዚህ ኦፍኮርስ በጣም አፕግሬድ የሆኑ ጀነሬሽኖች ናቸው። ኦፍኮርስ ግን እነዚህ አንቲሂስታሚን መድኃኒቶች ቶሎ መድከም ሊያመጡ ይችላሉ ማለት ነው። ከዚህ አለፍ ሲል እንግዲህ ሰዎች የሚወስዷቸው ሰብስታንሶች ይኖራሉ። እነዛ ሰብስታንሶች ለጊዜው በሚወስዱበት ጊዜ ያነቃቋቸዋል። በተፈጥሮ ከሚሰጣቸው አቅም የበለጠ ንቃት ይሰጣቸውና እነዛ ኬሚካሎች በሌሉ ጊዜ ግን ሰዎች ቶሎ ይደክማቸዋል። ዲፔንደንት ይሆናል። ለምሳሌ ጫት የሚቅሙ ሰዎች፣ አልኮል የሚወስዱ ሰዎች፣ እንዲሁም የሺሻ በደም ስር የሚሰጡ ኢንትራቬነስ ድረጎች የሚወስዱ ካሉ፣ ለምሳሌ አሁን በጤና ባለሙያዎች ላይ በከፍተኛ ሁኔታ የተለመደው ሱስ ፔቲዲን የሚባል መድኃኒት አለ። የፔቲዲን ሱስ ያለባቸው ሰዎች ፔቲዲኑን ካልወሰዱ በራሳቸው ኢኒሼት የሚያደርጉት ምንም ነገር የለም። they are entirely dependent on that drug ማለት ነው። ስለዚህ ቁጭ ብሎ ይደክማቸዋል። ተኝተው መነሳት አይችሉም። ምንም አይነት የኮግኒቲቭ ኤቢሊቲያቸው በጣም ቀንሷል። ስለዚህ ያን አነቃቂ ወይም ስቲሙላንት መውሰድ አለባቸው ማለት ነው። ስለዚህ እነዚህን አቢዩዝ የሚያደርጉ ሰዎች ከሚጠቀሙት በሚርቁበት ጊዜ እንደዚህ አይነት የድካም ስሜቶች ይሰማቸዋል። ግን ይህን አልኩኝ። ስለዚህ እነዚህ ሰዎች ምንድነው ማድረግ ያለባቸው? እነዚህን 10 በጣም ኤክስቴንሲቭ የሆኑ መድከምን ሊያመጡ የሚችሉ ግን ሰዎች መድከምን ቀለል አድርገው በማሰባቸው ምክንያት በእነዚህ በሽታዎች እየተጠቁ ሄደው በኋላ ላይ ራሳቸውን የማያድኑበትና የሕክምና ሲስተሙ እነሱን የሚረዳበትን ጊዜ ስለሚያሳልፉ እነዚህ ሰዎች ምን ማድረግ አለባቸው? ቶሎ የሚደክሙ ሰዎች ምን ማድረግ አለባቸው? 3 ነገር። የመጀመሪያው ወደ ጤና ተቋማት በመሄድ ለምንድን ነው የሚደክመኝ የሚለውን መልስ ማግኘት፣ አንደርላይን ኮዞች። ስለዚህ ይሄ ማለት ቅድም የነገርኳችሁ ይሄ ምልክት አለብኝ ይሄ የለብኝም ብላችሁ በራሳችሁ ህመማችሁ እንድትለዩ ሳይሆን የነዚህ ሁሉ በሽታዎች ቶሎ መድከም ሊያመጡ ስለሚችሉ ወደ ጤና ተቋማት ሄዳችሁ ምርመራ በማድረግ ቶሎ የሚደክማችሁ ምክንያት አንደርላይን ኮዝ ኦፍ ኢንፋቲጋቢሊቲ ማወቅ ይኖርባችኋል። አንደኛው እሱ። ሁለተኛው ሬጉላር የሆነ ተላላፊ ያልሆኑ በሽታዎች ስክሪኒንግ ወይም ደግሞ የቅድመ ልየታ ስራዎችን መስራት ያስፈልጋል። ሬጉላሪ ሰዎች ሲታመሙ ብቻ አይደለም ህክምና መሄድ ያለባቸው። በየ3 ወር ሊሆን ይችላል፣ በየአመቱ ሊሆን ይችላል፣ በየ2 ዓመት ሊሆን ይችላል። ብቻ በሆነ ታይም ኢንተርቫል እየሄዱ አጠቃላይ የጤንነታቸውን ቼክአፕ ማድረግ መቻል አለባቸው። ሰዎች ሲደክማቸው አይደለም ወደ ህክምና መሄድ ያለባቸው። ስለዚህ ይሄ ለምን ይጠቅማል? በሰውነታቸው ውስጥ ያሉ ለምሳሌ ካንሰር ያለባቸው ሰዎች ቀድሞ የቅድመ ካንሰር ምርመራዎችን ቢያደርጉ በቀላሉ ቶሎ ሳይደክሙ ካንሰሩ ይታወቅና ካንሰሩ ፕሮፐርሊ ታክሞ ጤነኞች መሆን ይችሉ ነበር ማለት ነው። ስለዚህ ምንድነው ሁለተኛው ሬጉላር የሆነ ሄልዝ ቼክአፕ ያስፈልጋል። የካንሰር ብቻ አይደለም፣ የየትኛውም ተላላፊ ያልሆኑ በሽታዎች ሬጉላር የሆነ ቼክአፕ ማድረግ ይኖርባቸው። በሶስተኛ ፕሮፐር የሆነ ኢንቨስቲጌሽን መደረግ መቻል አለበት። ፕሮፐር የሆነ ኢንቨስቲጌሽን ማለት ለምሳሌ አንደርላይን ኮዞችን ለማወቅ እንግዲህ ይሄ ህክምና ባለሙያዎች የሚያደርጉ ነው። ከእናንተ የሚጠበቀው ህመማችሁን በደንብ በግልጽ ለመንገር መሄድ መቻል ያስፈልግ። ምክንያቱም የጤና ባለሙያ ጠንቋይ አይደለም። የእናንተ ህመም ለማወቅ ከእናንተ በኩል በትክክል ቴለርድ የሆነ በልክ የተሰፋ ህመማችሁን የሚገልጽ የህመማችሁን ለሐኪማችሁ መንገር መቻል አለበት። ይህን ዝግጁነት ማድረግ ያለባችሁ። ከዛ አካላዊ ምርመራ ያደርግላችኋል፣ ላቦራቶሪ ያዝላችኋል። ግን አትሊስት ግን የደም ምርመራ ማድረግ መቻል። በደም ውስጥ ያለው የቀይ ደም ሴል፣ በደማቸው ውስጥ ያለውን የስኳር መጠን ያውቃሉ። በደማቸው ውስጥ ያለውን የኤሌክትሮላይት መጠን ያውቃሉ። በደማቸው ውስጥ ያለውን ቫይታሚኖች ያውቃሉ። በደማቸው ውስጥ ያለውን የታይሮይድ የዚህ የሆርሞን ልዋጤዎችን ያያሉ። እነዚህ በጣም ኢሴንሻል ናቸው። ከዛ አለፍ ሲል እንግዲህ ራሱን ችሎ ጉበትን ተግባርና ኃላፊነት የሚለኩ የሊቨር ፋንክሽን ቴስቶችን፣ የኩላሊትን ተግባርና ኃላፊነት የሚለኩ ኪድኒ ፋንክሽን ቴስቶች አሉ። ሌሎችም የሳምባ የልብ የምናምን ምርመራዎች አሉ። እነዚህ እናንተ የምታደርጉት አይደለም፣ የጤና ባለሙያ የሚሰራው። ከእናንተ ግን ከላይ ጠቀሱ ሁለቱን ካደረጋችሁ ይሄ ሶስተኛውን ባይዲፎልት ሊያደርጉ ይችላሉ ማለት ነው። ስለዚህ በሌላ አነጋገር ግን እኔ ስለ ድካም ሰዎች የሚደክመን ምናልባት ይህ ፊዚዮሎጂካል የሆነ በተፈጥሮ ፈጣሪ የሰጠን ጸጋም ነው። የሰውነት መድከም ሰውነታችን ባይደክም እኮ መስራት አናቆም ነበር። እንደ ሮቦት እኮ 24 ሰዓት ነው የምንሰራ የነበረው። ፈጣሪ ግን እጹብ ድንቅ አምላክ ስለሆነ መድከምን ሰጠን። የሆነ ስራ ስትሰሩ ሊሚት ስላለው በሰውነታችን ውስጥ ያለው ያን ስራ እንድንሰራ የሚያደርግ ኤነርጂ ሲያንስ፣ ከአእምሮና በጡንቻ መካከል ያለው ተግባቦት ችግር ሲገጥመው፣ በሰውነታችን ውስጥ ኢንፌክሽን ሲኖር፣ በሰውነታችን ውስጥ ልክ ያለው ነገር ሲኖር ምን ያደርጋል? ተርኖፍ ያደርጋል። አእምሮ ጡንቻችን እረፍት እንድናደርግ
ከዛ ሪከቨር አድርገን እንድንመለስ። ይሄኛው አኪዩት ፋቲግ ነው። በጣም ፈጣሪ የምንወድበት በተፈጥሮ የተሰጠን ጸጋ ነው መድከም። እኔ እያልኩ ያለሁት ለረጅም ጊዜ ተከታታይነት ያለው ምክንያት አልባ ስራ ሳንሰራ ለሚመጣው ፋቲግ ነው። ይሄ ነው ችግር ያለበት። እንደው ምናልባት መድከምንም ለምን ፈጣሪ እንዲህ ያደረግክ ብላችሁም ፈጣሪያችሁ እንዳትወቅሱ ነው፣ ጸጋም ጭምር እንደሆነ ለመናገር ፈልጌ ነው። ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ይህን ቪዲዮ ላይክ ሳታደርጉ መጀመር አይቻልም። ከወደዳችሁ ባላችሁ ሶሻል ሚዲያ ኔትወርክ ሼር አድርጉልኝ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። አበርቱን ለማለት እወዳለሁ። ሰናይ ጊዜ ይሁንላችሁ።